ምንሽ ነበር ምናልባትም ራሱን ከሚያምነው በላይ ግን ምን ዋጋ አለው? ግባርሽ ልቡን ሰበርሹ ለዛውም ላይጠገን። ሮዛ በእኔ ወራደነስ ይሁን ልቡ ይተሰብ ባንቺ ሴራ ነው። ውጤቱን እንጂ ሂደቱን አይቶ እኮ አይደለም ያዘነው። ውጤቱ ደግሞ ያንቺ ከባንቴሮ ስር መውደቅ ነው። ግፈኛዋ ሮዛ አሁንም ባንቴሮና ሔዋንን ለመለያየት የምታደርገውንም ባንተ ላይ ማግጠዋል ብላ ለማሳየት በዴቭ ላይ ትሞክራለች። አሁን ላይ ባንቴሮ በአይኑና በጆሮ እንዲሰማ ያደረገችው የባንቴሮና የሔዋንም ግፍ አሁን ላይ አብረው አድረዋል ብላ በምትቀበለው ብርም ለማስፈራራት ሞክራለች። ሔዋንና ባንቴሮ እስካሁን ድረስ ፍራቻ ውስጥ ገብተው ነበረ። ግን ደግሞ ሮዛን ብር ከሰጣችሁኝ መረጃችሁን አጠፋላችኋለሁ፣ የቀረው ደግሞ እናንተ ከምታሳዩት ባህሪ ጋር አየዋለሁ ብላቸው ነበረ። በዚህ አጋጣሚ ግን አሁንም ቢሆን ይህንን መሳሪያ የያዘችውንም አሁን ላይ ሮዛ ነገሩ ሁሉ ከሔዋን ጋር ለመጨረስ ሞክራ ነበረ። ከሔዋን ጋር እየተነጋገሩ ባለ ጊዜ ዴቭም ሊደርስባቸው ችሏል። ዴቭም እውነተኛነቷንም ደርሶበታል ማለት ነው። አሁን ላይ ዴቭ መስማት በሌለበት መንገድ ሰምቷል። የሔዋንና የባንቴሮ ጉድ ሁሉም ነገር እንዲታወቅ ባትፈልግም ሮዛ አሁን ላይ ከዴቭ ፊት ታማኝ ነኝ ብላ ለመቅረብ ብዙ ጥራ ነበረ። ግን ደግሞ ይበልጥ ፊት ለፊት ላይ የጎዳት የነበረውንም ዴቭ ሮዛንም ነበረ። ሮዛ ቀርጻ ያስቀመጠችው ስልኩ ላይ ባንቴሮና ሔዋን ያደረጉብህንም ክህደት ነው ብላ ለዴቭም ሰጥተዋለች። ዴቭም በአይኑ ካየ በኋላ ሔዋንም ቀና ብሎ እንኳን እና እሷም እንድታየው አልፈለገም ነበረና ሮዛንም መጥቶ ወደ ክፍሏ እንድትሄድና ይበልጥ ከዚህ በላይ ከቆየሽ የበለጠ ጎዳሻለሁ ብሏት ነበርና ሔዋንም በጣም አንገቷ ደፋ ነበርና ሮዛም ስትናገር በዛን ጊዜ ሮዛ ተይረፊ ብላት ነበረ። ሮዛም አማራጯ የነበረውንም ብሩ ቀርቶብኛል ይቀርብኛል ብላ ባታስብም ግን ያን ጊዜ ራሷን ማዳን ስለነበረባት የሁለቱ ጉድ አውጥተዋለች ማለት ነው። አሁን ላይ የሔዋንና የባንቴሮ ጉድ ካወቀ በኋላ ዴቭን በጣም ተበሳጭቷል ማለት ነው። ንዴቱ ጨምሯል፣ የእሱ ንዴት ከፍ ብሏል እና ሔዋንም አሁን ላይ የዴቭን ፊት ስላነሳት ጭንቀት ውስጥ አስገብቷታል። አይንሽን እንኳን ሞልተሽ ማየት አትችይም አየሽ የሰራሹ ጉድ እያላት ነበረ። አሁን ላይ ላስረዳ ሁሉም ነገር ብትለውም ዴቭ አልሰማሽም፣ አሁን መስማትም ሆነ ማውራትም አልፈልግም ከአንቺ ጋር ብሏት ነበረ። አንቺ አሁን ላይ ነው ያጣሁሽ፣ ድሮ ወደ ሌላ ሀገር ስትሄጂ ሳይሆን አሁን ነው ገና ያጣሁሽ በማለት ተስፋ እንደቆረጠባት ነግሯታል ማለት ነው። አሁን ላይ ዴቭ ነገሩ ሁሉ ከሔዋን በጣም ተስፋ ቆርጦና ከሮዛ ጋር ግን የመጨረሻ ነገሩ እንደሚቀረው ከሁሉም እንደሚርቅ ነግሯቸዋል ማለት ነው። ሮዛ አሁን ላይ ከሔዋንና ከባንቴሮ የቀረባትንም ብር አስጨንቋታል። ሮዛ ራስ ወዳድ ከመሆኗ በላይ ከሔዋንና ከባንቴሮ ያላገኘችውን ብር እያሰበችና በአንተን ይህንን አንተ ባትመጣ አግኝቼው ነበረ በማለት እናቷ ምን እላታለሁ ብላ ተጨንቃለች። እናቷም ደውላ ስልክ ላይ የሮዛ እናትም በጣም ተናዳ ነበረ። የሮዛ ብር አለመቀበል ስትሰማ ልጅነቷን ክዳታለች ማለት ነው። ነገሩ ሁሉም ነገር እንዳበቃላት ሮዛም ተስፋ ቆርጣለች። ግን ደግሞ አንደኛው ተስፋ ከቆረጥኩ አይቀር ቤቱ ሰላም ላንሳው ብላ ቆርጣ ተነስታለች። የቤቱ ሰላም ለማወክና ይበልጥ ሉሊት ምንም የማታውቀው ሉሊት ላይ እንኳን ሁሉም ነገር አበላሽታባታለች። ዴቭና ሉሊትም እንዲጣሉ አድርጋለች ማለት ነው። ምክንያቱም ሉሊትና ሔዋን አብረው ብዙ ጊዜ ስለሚያሳልፉ የሁለቱንም ድብቅ የሆነ ታጽሳለች፣ ሱሰኛ ሆናለች በማለት ሉሊትም ከወንድሟ ዴቭ ጋር ልታጣላ ትችላለች። ዴቭም በሉሊት የማይጠብቀው ነገር ስለነበረ እንዲሁም ባንቴሮና አሁንም ሔዋን እንደዚህ ሲያደርጉ ቀድማ እሱን አለመንገሯ በጣም ተናዶባታል።
አሁን ላይ ይበልጥ ሮዛ በመረጃ የሉሊትንም መጥፎነት መረጃ ቀርጻና አሳይተዋለች። ተስፋ ቆርጦባታል ማለት ነው። አሁን ላይ ዴቭ በሁለት በኩል እንደተከዳ ነው። በሮዛ ላይ በጣም ሲጀመር ተስፋም እንደቆረጠባት ነው። ግን ደግሞ በሔዋን ሙሉ እምነት ነበረው። ግን ደግሞ ሉሊትም ምንም እንኳን ለማስረዳት ብትሞክርም እሷ ላይም እምነት እንደሌለው ነግሯታል። ባንቴሮ ተደብቋል። ሔዋን ከጭራሹም እንዲርቅ ነግረዋለች። ግን ደግሞ መጋፈጥ እመርጣለሁ ብሏል ባንቴሮ። ግን ደግሞ ለእኔ ስትል ብለዋለች። ዴቭ ፊት ለፊት ላይ ከሚወዱት ሰው ሲመጡበት ከባድ እንደሆነና ሊጎዳህ ይችላል በማለት ባንቴሮ እንዲደበቅ አድርገዋለች። አሁን ላይ እውነቱ እስኪወጣ ድረስ በማለት ግን ደግሞ ሔዋን ተስፋ ቆርጣ ወደ መጣችበት ለመመለስ ቆርጣ ተነስታለች። ግን ደግሞ ሉሊት ላይ ላደረገችው ነገር ሉሊት እልህ ውስጥ ገብታለች። በሮዛ ምክንያት ሁሉንም እውነት እናገራለሁ፣ ይሄንን ነገር አንተ ሮዛ ያደረገችው እውነት ሁሉ ካላወጣህልኝ በማለት በባንቴሮ እንደሚፈራው ዳጊ ትጠይቀዋለች። በዚህ ሰዓት አሁን ላይ የሮዛ ድብቅ የሆነ ሴራዋ ይፋ ወጥቷል ማለት ነው። ሉሊት ሁሉንም ነገር አንቺ እንደዚህ ካደረግሽኝ እኔም እሰራልሻለሁ ብላ ለሮዛ የማትፈልገውንምና የማትወጣው ችግር ውስጥ አስገብታታለች ማለት ነው።